ሰፊ የቅድመ ዝግጅት ስራዎች ሲደረግለት የቆየው ሰባተኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም መከናወኑ ይታወሳል። የምርጫውን ሂደት አስመልክቶ ጋዜጣዊ መግለጫ የሰጠው የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በክልሉ በ56 የምርጫ ክልሎች በ3951 የምርጫ ጣቢያዎች 22 የፖለቲካ ፓርቲዎችና 2 የግል እጩ ተወዳዳሪዎች መሳተፋቸውን አስታውቋል። የጋራ ምክር ቤቱ እያንዳንዱን የምርጫ ሂደት በጥልቀት በመከታተልና ለችግሮችም መፍትሄ በመስጠት በትጋት ሲንቀሳቀስ መቆየቱን የገለጹት የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ጎበዜ አበራ በቅድመ ምርጫ ወቅት የፖለቲካ ፓርቲዎች ፖሊሲዎቻቸውን ለመራጩ ሕዝብ እንዲያስተዋውቁ እድል ማግኘታቸውን ገልጸዋል። የፖለቲካ ፓርቲዎች በሀገራዊና ክልላዊ ሚዲያዎች ምርጫ ቦርድ ባወጣው ድልድል መሰረት የአየር ሰዓት ተጠቅሞ ሐሳባቸውን ወደ ሕዝብ አድርሰዋል። የምርጫ ምልክቶቻቸውን ለመራጭ ሕዝብ በሚታዩ ቦታዎች ላይ በነጻነት ሰቅለው አሰራጭቶ ራሳቸውን እንደ አማራጭ ፖለቲካ ኃይል አቀርበዋል። ሁሉም ፓርቲዎች የአማራጭ ሐሳባቸውን በሰላማዊና በዲሞክራሲያዊ በሆነ መንገድ ማቅረብ ችሏል። ሰባተኛው ጠቅላላ ምርጫ ከባለፉት ዘመናት ምርጫ የተሻለ የዲሞክራሲ ምህዳር የታየበት እንደሆነ በመግለጫቸው ጠቅሰዋል። በዚህ ሁሉ እንቅስቃሴ ውስጥ ፓርቲዎች ከሌሎች ምርጫ ዘመናት ጋር ሲነጻጸር እጅግ በጣም በተሻለ ነጻነትና በተሻለ የዲሞክራሲ ምህዳር የተንቀሳቀሱ መሆናቸውን እያረጋገጥን አንዳንድ ቦታዎች ላይ የተፈጠሩ ጥቃቅን ክፍተቶችን ከክልሉ መንግስትና በተዋረድ ካሉ የመንግስት አካላት ጋር በመነጋገር በቀላሉ እየፈታን መጥተን ለምርጫው ዕለት በፍጹም ሰላም ደርሰናል። ሰባተኛው ጠቅላላ ምርጫ ለሌሎች ሀገራትም ተሞክሮ በሚሆን መንገድ መካሄዱን የገለጹት የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ ሳጌ ሻምባና የምክር ቤቱ ጸሐፊ አቶ ወልዴ ዳና በምርጫው ዕለት የተፎካካሪ ፖለቲካ ፓርቲዎች መብዛት መራጩ ሕዝብ እንዲጉላላ ከማድረጉ ሌላ የተፈጠረ ችግር አለመኖሩን ገልጸዋል። የዲሞክራሲ ባህልን ለማሳደግ ህብረተሰቡ በትዕግስት ተሰልፎ ድምፅ ሲሰጥ መዋሉንም ተናግረዋል። በተለያዩ መንገዶች የሚቀርቡ ቅሬታዎችንም ምክር ቤቱ እየፈታ መቆየቱን አመራሮቹ ተናግረዋል። ጋራ ምክር ቤቱ እየሰራ ቆይቷል። ቅሬታዎችን እየፈታ ቆይቷል። በአንድም በሌላም ያሉ ቁርሾችን እየፈታ ቆይቷል። እዚህ ያለን በስልክም በአካልም በተለያየ ምክንያት በግንዛቤና በግል ፍላጎት ማሰርም ሌላም የተፈጠሩ ነገሮችን እዛው እየፈታን ቆይተናል። ስለዚህ ይሄ ህብረተሰቡ ጋር ጥሩ ስሜት ፈጥሯል። ተቻችሎ አንድ ሆኖ የሐሳብ ልዩነት እንጂ አንድ አካል የሚለውን በየደረጃው የማስረጽ እድሉ ሰፊ ነው። ስለዚህ ከዚህ የተነሳ ጋራ ምክር ቤቱ ያበረክተዋል። መንግስት በራስ በኩል ያደርገዋል። ፍትህ ተቋማት የጸጥታ ምን ይበለው ፍትህ ተቋማት ፍርድ ቤቶች ይህን ምርጫ ውጤታማ እንዲሆን ያበረክቱታል። ይሄ ሁሉ ተደምሮ ህዝቡ በረክስ እንዲወጣ እድል ሰጥቷል። ችግሮች ሲገጥሙ ወዲያው ምላሽ እየሰጠን የሚታሰሩ ወገኖች እንደው የለም። ድሮ ጊዜ ቢሆን ከዚህ ቀድሞ ባለው ምርጫ ጊዜ ቢሆን ይሄኔ በማረሚያ ቤት ብዙ ሰው አለ ማቆያ ተብሎ የታሰረ የለም። ወዲያው ወንድማችን ዋናው ፕሬዝዳንታችን ይሄ መፈታት አለበት ችግር ያለው እኛ መልሰን እና ያለን ወዲያው ሰው እየፈታ በሌላ ኬዞችም የታሰሩ ሰዎች እያስፈታ የቆየበት ሁኔታ አለ እና ከምህዳሩ ጋር ምንም ችግር እንደሌለ መራጩ ህዝብን ደግሞ ያቀረበው አቤቱታ ተመራጭም ያቀረበው አቤቱታ አይበዛም። በምርጫው ዕለት በቡርጂ ዞን ሶያማ ከተማ የምርጫ አስፈጻሚ በፈጠረው ክፍተት ምክንያት ምርጫ ቦርድ እርምጃ ከመውሰድ ውጪ በሌሎች የምርጫ ጣቢያዎች ተመሳሳይ ችግርና የተወሰደ እርምጃ አለመኖሩን የገለጹት የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ጎበዜ አበራ እስካሁን በምርጫ ቀንና ከድህረ ምርጫ ጋር ተያይዞ ለምክር ቤቱ የቀረበ ቅሬታ አለመኖሩን ገልጸዋል። በሰላማዊ መንገድ ቅሬታ ማቅረብ በራሱ ከዲሞክራሲያዊ ሂደቶች እንዳንዱ ስለሆነ ጋራ ምክር ቤቱ በዲሞክራሲያዊና በሰላማዊ መንገድ እንዲመራ ነው የጋራ ምክር ቤቱ ሐሳብ። ከዛ ውጪ ኦፊሻሊ እኛ ጋር በምርጫ ዙሪያ የቀረበ ቅሬታ የለም። እስከ ዛሬ ቀን ድረስ በምርጫው ዕለት በክልሉ ሁሉም አካባቢዎች እስከ ሌሊት 6 ሰዓት የድምጽ አሰጣጥ መከናወኑን የገለጹት ሰብሳቢው ምርጫው በሰላማዊ መንገድ መከናወኑና ዜጎችም ዴሞክራሲያዊ መብታቸውን መጠቀማቸውን በመግለጫቸው አብራርተዋል። በቀጣይም ብሔራዊ ምርጫ ቦርድ ይፋ በሚያደርገው ውጤት መሰረት ከወዲሁ ለሚያሸንፍ የፖለቲካ ፓርቲ መልካም ምኞታቸውን ገልጸዋል። ለምርጫው ስኬት አስተዋጽኦ ላበረከቱ አካላትም ምስጋናቸውን አቅርበዋል።